ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ዛሬ ከኢትዮጵያና ከኤርትራ በኩል የተሰሙ እጅግ አሳሳቢ ሰበር መረጃዎችን ይዘን ቀርበናል። በአፍሪካ ቀንድ የዲፕሎማሲያዊ ፍጥጫው አልቆ ወደ ወታደራዊ እርምጃዎች የሚያመራው የታሪክ ምዕራፍ ተጀምሯል። የአስመራው አገዛዝ መግለጫ በዲፕሎማሲ ሽንፈት ተመቶ በመጨነቅ ላይ ባለበት በዚህ ሰዓት ህወሓት በአስመራ ትዕዛዝ የኢትዮጵያን መንግስት የሚከስ መግለጫ ማውጣቱ ሴራውን ይበልጥ አጋልጦታል። የኢትዮጵያ ድሮኖች ከሽሬ እስከ ባድሜ የኤርትራን ጦር በንቃት እየሰለሉ ባለበት በዚህ ወሳኝ ወቅት የካቲት 7 ሊፈጸም የታቀደው ወረራ መረጃ አስቀድሞ መውጣቱ ሁኔታውን ወደ ለየለት ውጥረት ቀይሮታል። የአፍሪካ ቀንድ ዕጣ ፈንታ የሚወስነው ይህ ፍጥጫ ወዴት ያመራል? የድሮኖቹ ቅኝት ምን አዲስ ሚስጥር አወጣ? ሙሉ መረጃ ከቻናሉ ይሰሙታል። ቻናሉ ላይክ እና ሰብስክራይብ በማድረግ ቤተሰቡን እያልን ወደ መረጃዎቹ እናልፋለን። በአፍሪካ ቀንድ ሰማይ ስር እየተቀጣጠለ ያለው የጂኦፖለቲካ እሳተ ገሞራ የታሪክን መጋረጃ ቀዶ አዲስና አስገራሚ ምዕራፍ ሊከፍት ጥቂት ቀናት ብቻ ቀርተውታል። የኢትዮጵያና የኤርትራ ዲፕሎማሲያዊ ፍጥጫ የቃላት ጦርነት አልፎ ወደማይቀየረው ወታደራዊ እርምጃ እያመራ ባለበት በዚህ ሰዓት ዓለም አቀፉ ማህበረሰብም ፊቱን ወደ አዲስ አበባ እያዞረ ነው። በትላንትናው ዕለት የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራን በግልጽ የግዛት ጥሰትና ቀጠናዊ አለመረጋጋት በመፍጠር ከከሰሰ በኋላ የአስመራው ምላሽ በብዙዎች ዘንድ የዲፕሎማሲያዊ ሽንፈትና የመረበሽ ምልክት ተደርጎ ተወስዷል። ኤርትራ ያወጣችው መግለጫ የኢትዮጵያን ክስ መሰረተ ቢስና የፈጠራ ሲል ቢያጣጥልም በስትራቴጂካዊ ተንታኞች እይታ ግን አስመራ በዚህ ምላሿ ትልቅ ነጥብ ጥላለች። ምክንያቱም የኢትዮጵያ ክስ በዝርዝር የቀረበ በካርታና በወቅታዊ መረጃዎች የታጀበ ሆኖ ሳለ የኤርትራ ምላሽ ግን ትርጉም ለሌለው ንትርክ ፍላጎት የለኝም በሚል ድርቅ ባለ ቋንቋ መሸሸጉ ሀገሪቱ ለቀረበባት ከባድ ወታደራዊና ፖለቲካዊ ጥያቄ አጥጋቢ ምላሽ እንደሌላትና በዲፕሎማሲያዊው መድረክ እየተገፋች መሆኑን ያሳያል። በተለይ በሽረ ከተማ በሻዕቢያ ትዕዛዝ ወረራ ለመፈጸም ታቅዷል የሚሉ ሰበር መረጃዎች እየወጡ ባሉበት ሰዓት የአስመራ ዝምታ ወይንም አጠር ያለ መግለጫ የጥፋተኝነትን ስሜትና የዲፕሎማሲያዊ ብቸኝነትን ውጤት ተደርጎ ተወስዷል። ይህ አይነቱ መግለጫም ዓለም አቀፉን ማህበረሰብ ለማሳመን የማይችል ከመሆኑም በላይ ኤርትራ ለሰላም የምታቀርበው አማራጭ እንደሌላትና በጠባጫሪነት ጎዳና ላይ መቆየቷን ለዓለም ያረጋገጠ ክስተት ሆኗል። በሌላ በኩል ደግሞ ኢትዮጵያ የባህር በር ባለቤት ለመሆን የጀመረችውን ታሪካዊና ስትራቴጂካዊ ጉዞ አሁን ላይ ዓለም አቀፋዊ ይሁንታን እያገኘ መምጣቱ ለሀገሪቱ ትልቅ ወታደራዊና ፖለቲካዊ ጉልበት ሆኗታል። በተለይም በታሪክ የባህር ኃይል ግንባታዋን ስትደግፍ የቆየችው ፈረንሳይ አምባሳደር አሌክሲስ ላሜክን ወደፊት በማስቀደም የኢትዮጵያን የባህር በር ጥያቄ ፍትሐዊ መሆኑንና በሰጥቶ መቀበል መርህ ሊፈታ እንደሚገባ በድጋሚ ማረጋገጧን ትልቅ የጂኦፖለቲካ ድል ነው። ፈረንሳይ እስራኤል ኢትዮጵያን በባህር ጉዳይ መደገፋቸው ዝም ብሎ የሚታይ ሳይሆን በቀይ ባህር እና በኤደን ባህረ ሰላጤ ያለውን የጸጥታ ክፍተት ለመሙላት አስተማማኝ አጋር መፈለጋቸውን ያሳያል። እስራኤል በቀጠናው የሚንቀሳቀሱ የኢራን ተላላኪዎችን፣ የሁቲ አማጽያንና ሌሎች አክራሪ ኃይሎችን ለመግታት ኢትዮጵያ ጠንካራ የባህር ኃይል ኖሯት በባህር ዳርቻዎቿ ላይ ተጽዕኖ እንድትፈጥር የምትፈልግበት ስትራቴጂካዊ ምክንያት አላት። ይህም የዓለም ሀያላን ሀገራት ድጋፍ ኢትዮጵያ ወደፊት ለምትወስደው ማንኛውም ወታደራዊ እርምጃ ዓለም አቀፋዊ ተቀባይነትና ተሰሚነትን የሚሰጥ ነው። ዓለም አቀፉ ማህበረሰብ በአሁኑ ወቅት ሰላምና ጸጥታን ማስከበር የሚችል ትልቅ ኃይል በቀጠናው ይፈልጋል። ያ ኃይል ደግሞ ኢትዮጵያ መሆኗ ፈረንሳይና እስራኤል በተግባር እያረጋገጡ ነው። ኢትዮጵያ ሉዓላዊነቷን ግዛቷን ለማስመለስም ሆነ የህልውናዋ መሰረት የሆነውን የባህር በር ለማግኘት ወታደራዊ እርምጃ ብትወስድ በአሁኑ ወቅት የዓለም አቀፉ ማህበረሰብ ዝምታ ወይንም ቀጥተኛ ድጋፍ ሊኖረው እንደሚችል የሚጠቁሙ ጠንካራ ምልክቶች አሉ። አንደኛው ኢትዮጵያ ዲፕሎማሲያዊ አማራጮችን ሁሉ ጨርሳ ስትገደድ ወደ እርምጃ እንደገባች ለዓለም ለማሳየት ረጅም ርቀትን ተጉዛለች። በአፍሪካ ህብረት ስብሰባ ላይም ይህንኑ የሰላም ፍላጎትና በኤርትራ በኩል የሚሰነዘረውን የጠባጫሪነት ዘመቻ በማስረ ጃነት ስለምታቀርብ እርምጃዋን እንደ ወረራ ሳይሆን እንደ ራስን የመከላከልና የፍትህ ማስከበር ተግባር ተደርጎ ይቆጠራል። አውሮፓውያንና እስራኤል ለኢትዮጵያ ያላቸው ድጋፍ ደግሞ ይህንን እርምጃ በቀጠናው ላይ ያለውን የሽብር ስጋት ለመቀነስና የንግድ መርከቦችን ደህንነት ለመጠበቅ የሚረዳ መሆኑን ለማሳመን ትልቅ መሳሪያ ይሆናታል። ኢትዮጵያ ወታደራዊ እርምጃ ብትወስድ እንኳን የቀጠናውን መረጋጋት ለማስጠበቅ የዲፕሎማሲ ካባ ስለምታገኝ በኤርትራ ላይ የሚወሰደው እርምጃ ተቃውሞ ሳይሆን ድጋፍ ሊገጥመው ይችላል። አሁኑኑ
በሰበር መረጃነት እየወጣ ያለው የሻዕቢያና የህወሓት የጥፋት ቡድን ሚስጥራዊ ስብሰባ ኢትዮጵያ ለምን ወታደራዊ ዝግጁነትን እንደሚያስፈልጋት ትልቅ ማሳያ ነው። ኤርትራ የኢትዮጵያን አንድነት ለመበተን የጎጥ ቡድኖችን እንደ መሳሪያ መጠቀሟን መቀጠሏ ለኢትዮጵያ መንግስት የመጨረሻውን እርምጃ ለመውሰድ በቂ ምክንያት ይሰጠዋል። ይህ ሴራ በዲፕሎማሲያዊ መድረክ ለዓለም አቀፉ ማህበረሰብ ሲጋለጥ የኤርትራ መንግስት በቀጠናው ላይ የተረጋገጠ የሰላም ጠንቅ መሆኑን ይበልጥ ያረጋግጣል። ኢትዮጵያ በአሁኑ የአፍሪካ ህብረት ስብሰባ ላይ ይህንን የኤርትራ አፍራሽ ሚና በዝርዝር ስለምታቀርብ ከስብሰባው በኋላ የሚወሰዱ ማናቸውንም ወታደራዊ ውሳኔዎች በአህጉሪቱ መሪዎች ዘንድ ተሰሚነት ይኖራቸዋል። በተለይም የፈረንሳይና የአውሮፓ ሀገራት ኢትዮጵያ የወደብ ባለቤትነት እንድትሆን ያላቸው ፍላጎት ኢትዮጵያ በኤርትራ ይዞታ ስር ያሉትን የወደብ አካባቢዎች በኃይልም ቢሆን ለማስመለስ ብትሞክር ፍትሐዊ ጥያቄ ተደርጎ እንዲወሰድ ያደርገዋል። በአጠቃላይ ኢትዮጵያ አሁን ላለችበት ቁመና በዲፕሎማሲያዊ መድረክ በከፍተኛ ብልጫ እየመራች በወታደራዊ መስኩ ደግሞ ዓለም አቀፍ ድጋፍ ያላት ኃይል ሆና ብቅ ብላለች። የኤርትራ መግለጫ ይዘትና በውስጥ ለውስጥ የሚደረጉ የስብሰባ ወሬዎች እንደሚያመለክቱት ከሆነ አስመራ በዲፕሎማሲያዊ ተሸንፋ ወደ ወታደራዊ ትንኮሳ ልትገባ የምትችልበት እድል ቢኖርም የኢትዮጵያ ግንባር ቀደም ዲፕሎማሲያዊ ግን በዓለም አቀፍ ደረጃ አሸናፊ እያደረጋት ይገኛል። የባህር በር ጥያቄው የአንድ ሀገር ፍላጎት ባለፈ የዓለም አቀፍ የንግድ መስመር ደህንነት ጉዳይ ሆኖ መቅረቡ ለኢትዮጵያ ትልቅ ስኬት ነው። ይህ ሁኔታ ኢትዮጵያ በቀጠናው ያላትን የኃይል ሚዛን ወደ ላይ ከፍ ሲያደርገው ተቀናቃኞቿን ደግሞ ወደ መከላከልና ዲፕሎማሲያዊ መገለል እንዲገቡ እያደረገ ነው። ከዚህ በተጨማሪ የካቲት 7 ሊፈጸም የታቀደው ወረራ መረጃ አስቀድሞ መውጣቱ ኢትዮጵያ በንቃት እንድትጠባበቅና ለምትወስደው ማንኛውንም የመከላከያ እርምጃ ዓለምን ምስክር እንድታደርግ ምቹ ሁኔታን ፈጥሮላታል። ኢትዮጵያ የምትወስደው እርምጃ ወታደራዊ ብቻ ሳይሆን የታሪክን ስህተት የሚያርምና የቀጠናውን የኃይል አሰላለፍ ለዘላቂ ሰላም በሚያመች መልኩ የሚቀይር ይሆናል። በሌላ በኩል በአፍሪካ ቀንድ ምድር ላይ የጦርነት ነጋሪት በኃይል እየተጎሰመ የቀጠናውን ፖለቲካም ሊታመን በማይችል ፍጥነት ወደ አደገኛ ገደል እየተቃረበ ይገኛል። ትላንት የኢትዮጵያ የውጭ ጉዳይ ሚኒስትር በኤርትራ ላይ ያወጣውን ጠንካራ መግለጫ ዛሬ ደግሞ ህወሓት በመንግስት ላይ የሰነዘረው ክስ በስተጀርባው የለየለት የረቀቀ የሴራ ፖለቲካ መኖሩን ልጭ አድርጎ ያሳያል። የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራ ጦሯን ከኢትዮጵያ ግዛት እንድታስወጣና ለታጣቂዎች የምታደርገውን ድጋፍ እንድታቆም በይፋ በጠየቀች በሰዓታት ልዩነት ውስጥ ህወሓት መንግስት ለጦርነት እየተዘጋጀ ነው የሚል መግለጫ ይዞ ብቅ ማለቱ በአስመራና በህወሓት አመራሮች መካከል ጥብቅ የሆነ የስልክና የደብዳቤ ልውውጥ መኖሩን በግልጽ ያሳበቀ ክስተት ሆኗል። ይህ መግለጫ ህወሓት ራሱን ችሎ ያወጣው ሳይሆን የኢትዮጵያን መንግስት ትኩረት ለመበተንና በዓለም አቀፉ ማህበረሰብ ዘንድ ኢትዮጵያን እንደ ጦር አጫሪ ለማሳየት በሻዕቢያ የተቀነባበረ የፕሮፓጋንዳ ወጥመድ መሆኑን ተንታኞች በስፋት እየገለጹት ይገኛሉ። የኢትዮጵያ ድሮኖች ከሽሬ እስከ ተከዜ ከባድመ እስከ አዲዋላ ድረስ የኤርትራን ጦር እንቅስቃሴ በንቃት እየተከታተሉ ባሉበት በዚህ ወቅት ህወሓት የመንግስትን ወታደራዊ ዝግጅት ለማደናቀፍ መሞከሩ ድርጅቱ ከኢትዮጵያ ብሔራዊ ጥቅም ይልቅ ለአስመራው አገዛዝ መጠቀሚያ መሆኑን አረጋግጧል። ኤርትራ በዲፕሎማሲው መድረክ በኢትዮጵያ የውጭ ጉዳይ ሚኒስትር ከባድ ጥያቄ ሲቀርብባትና በመላው ዓለም ፊት ወራሪ ተብላ ስትጠራ ይህንን ጫና ለመቀነስ ብቸኛ አማራጭ አድርጋ የወሰደችው ህወሓትን በማስጮህ የኢትዮጵያን የውስጥ ሰላም ማናጋት ነው። ህወሓት 40% መሬት ተወሯል እያለ ሲከስ የኤርትራ ጦር በኢትዮጵያ ሉዓላዊ ግዛት ውስጥ መኖሩን ሆን ብሎ መዘንጋቱንና ዋና ጠላቱን አድርጎ የኢትዮጵያን መንግስት መሳሉ ድርጅቱ አሁንም ቢሆን የሻዕቢያ የኪስ ድርጅት ወይንም ፕሮክሲ ሆኖ እያገለገለ መሆኑን በግልጽ ያሳያል። ይህ የህወሓት ድርጊት በታሪክ ታይቶ የማይታወቅ የዲፕሎማሲያዊ ሽንፈትና የክህደት ምልክት ተደርጎ ሊወሰድ የሚችል ነው። ይሁን እንጂ የኢትዮጵያ መንግስት በአሁኑ ወቅት የያዘው አቋም ከምንጊዜውም በላይ በጠንካራ መረጃና በዓለም አቀፍ ደረጃ የታጀበ ነው። ፈረንሳይና እስራኤል የመሰሉ ሀያላን ሀገራት የኢትዮጵያን የባህር በር ጥያቄ በቀጠናው ያላትን ሚና መደገፋቸው ኢትዮጵያ ለምትወስደው ማንኛውንም ወታደራዊ እርምጃ ዓለም አቀፋዊ ተቀባይነት ሰጥቷታል። የኢትዮጵያ ድሮኖች የሚያደርጉት ቅኝት ኤርትራና ህወሓት በሚስጥር የሚያሰርቱን ሴራ በቪዲዮና በፎቶግራፍ እያስቀረ ስለሆነ ህወሓት የሚያወጣው የሐሰት መረጃ በዓለም አቀፍ መድረክ ላይ ቅቡልነት እንዳይኖረው ያደርገዋል። እንዲያውም የህወሓት መግለጫ መውጣት ለኢትዮጵያ መንግስት እንደ አንድ ትልቅ እድል ከፍቶለታል። ይህም የኤርትራን የኢትዮጵያን ሉዓላዊነት ለመናድ በውስጡ ያሉ ቡድኖችን እንዴት እንደምትጠቀም ለዓለም አቀፉ ማህበረሰብ ለማሳየት ህያው ማስረጃ ሆኖ ያገለግላል። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።